እንደምን አላችሁ የሆፕ ቻናል ቤተሰቦች? ይህ በየጊዜው ለእናንተ ፊት የምናቀርበው የሆፕ ቤተሰብ ፕሮግራማችን ነው። በዚህ ፕሮግራም ላይ የተለያዩ ቤተሰብና ቤተሰብ ነክ የሆኑ ጉዳዮችን እናነሳለን። ቤተሰብ ምን ማለት ነው? እግዚአብሔር ለቤተሰብ ያለው እቅድ ምንድን ነው? እንደ ቤተሰብ የተሳካ ስኬታማ ቤተሰብ የሚባለው እንዴት አይነት ቤተሰብ ነው? በቤተሰብ ውስጥ ያለ መንፈሳዊ ህይወት ምን መምሰል አለበት? የልጆች አስተዳደግ እንዴት መሆን አለበት? የልጆች ሚና፣ የወላጆች ሚና በቤተሰብ ውስጥ ምንድን ነው? እነዚህንና እነዚህ ጋር የተያያዙ የተለያዩ የቤተሰብ ጉዳዮችን አንስተን የምናወራበት የተለየ የቤተሰብ ፕሮግራማችን አሁን ይጀምራል። አብራችሁ እንድትቆዩ እንጋብዛለን። ይህንን ፕሮግራም ያዘጋጀንላችሁ እኔ ፕሮግራሙን በማቅረብ ከእናንተ ጋር መሆነው ወዳ በቀለ እባላለሁኝ። እንዲሁም ደግሞ በፕሮግራሙ ዝግጅት ላይ ዋና አስተዋጽኦ የምታደርገው እህታችን ሲዲሴ ቡሊ ትሆናለች። በዚህ ፕሮግራም ላይ እንዳልኳችሁ የተለያዩ የቤተሰብ ጉዳዮችን የምናነሳ ሲሆን ምናልባት እናንተም ደግሞ በየሳምንቱ ከምታገኟቸው ከሚመጡባችሁ ጥያቄዎች፣ እንደ ቤተሰብ ካሉባችሁ ቻሌንጆች ዲስፕሌይ በሚደረጉት ስልክ ቁጥሮች እንዲሁም በቴሌግራም ቻናል ጥያቄዎቻችሁን ለኛ ልትሰጡ ትችላላችሁ። እነሱን ጥያቄዎች እያነሳን በየጊዜው የተለያዩ ምክሮችን ወደ እናንተ የምናመጣ ይሆናል። በዚህ ፕሮግራም ላይ በተለየ ሁኔታ ቤተሰቦችን እንጋብዛለን። ረዘም ያለ ዕድሜ ቤተሰብ መስርተው ሲኖሩ የቆዩ ቤተሰቦችን እንዲሁም ደግሞ ገና በአፍላ ዕድሜ ላይ ያሉ ባለትዳሮችን እየጋበዝን የተለያዩ ልምዶችን የምንካፈልበት ፕሮግራም ይኖረናል። ከዚህ በተጨማሪ ደግሞ ምናልባት ባለሙያዎች ከቤተሰብ ጋር የሚሰሩ የተለያዩ ባለሙያዎችን ጠርተን ለቤተሰብ ያላቸውን ጉዳይ አብረን የምንሰማበት ይሆናል። እንዲሁም የተለያዩ ምክሮችን በየሳምንቱ ለእናንተ እናመጣለን። እነዚህ ምክሮች በቤተሰብ ውስጥ የሚያስፈልጉን ቁልፍ የሆኑ ጉዳዮችን አንስተን ሁላችንም ቤታችንን የምናድስበት የምንባረክበትና ከብዙ ቤተሰቦች የምንማርበት እድልን ይሰጡናል ብለን እናምናለን። እዚህ ፕሮግራም ላይ ተገኝታችሁ ልታዳምጡን ልትሰሙን ስለፈቀዳችሁ እግዚአብሔር እናመሰግናለን። አብራችሁ እንድትቆዩ በጌታ ፍቅር እንጋብዛችኋለን። እሺ፣ ቤተሰብ ማለት ለኔ እግዚአብሔር በመለኮት መሃል ያለውን ፍቅር እንድንለማመድበት የሰጠን ትልቅ ምሳሌ ነው ብዬ ነው ማምነው። ዘላለማዊ የሆነ ፍቅርን እርስ በእርስ መነጠል የማንችለውን አታችመንት እግዚአብሔር ቢውልድ የሚያደርግበት ሲስተም ነው ለሰው ልጅ የሰጠን ትልቅ ስጦታ ነው ብዬ ነው ማምነው። ቤተሰብ እንደኔ አመለካከት እንደተረዳሁት ከሆነ የሀገር መሰረት ነው፣ የህዝብ መሰረት ነው። ቤተክርስቲያንም የሚጀምረው ከቤተሰብ ነው። እያንዳንዱ ቤተሰብ ሰላም ከሆነ ሀገርም ሰላም ይሆናል፣ ሰፈርም ሰላም ይሆናል። በሁሉም ነገር ቤተሰብ ማለት በአንድ ላይ የሚያመልኩ ሀሳባቸው አንድ ላይ የሆነ ግንባታቸው በሁሉም ነገር ከእግዚአብሔር ጋር በመሆንም ልዩነትን ሳይፈጥሩ አብሮ የሚኖሩ አንዱ ለአንዱ የሚያስብ የሚጠነቀቅ ጥንቃቄ የሚያደርግ ቀን በቀን ደግሞ አስፈላጊ የሆነ ክትትል የሚደረግበት ለኔ ቤተሰብ ትልቅ ቦታ የሚሰጠው ነው። ለህዝብም ለቤተክርስቲያንም ለአካባቢ ሰላምም ሰላማዊ የሆነ ቤተሰብ ማለት በሁሉም ነገር በቃ እግዚአብሔር ያለበት ቤት ከሆነ ሀገርም ሰላም ነው፣ ቤተክርስቲያንም ሰላም ነው፣ ሰፈርም ሰላም ነው የምለውን ይገልጻለሁ። ቤተሰብ ማለት ለእኔ ሞዴሌ ነው። በቤተክርስቲያን ውስጥ ዛሬን ላይ እንድቆም ያደረገኝ መሰረቴ ማለት ነው። ቤተሰቤ
በቤት ውስጥ ተተክዬ እንድኖር ረድቶኛል። ልክ እንደዛው እኔም ደግሞ ቤተሰብ መስርቼ በቤተሰቤ ውስጥ የኔ ልጆች ደግሞ በቤት ውስጥ ተተክለው እንዲኖሩ እኔም የበኩሌን አስተዋጽኦ ያደረኩበት ማለት ነው። ቤተሰብ ለአንድ እምነት ወይም ለቤተ ክርስቲያን በጣም ወሳኝ እንደሆነ ነው የማውቀው፣ የምረዳው መሰረታዊ ነገር ነው። ለኔ ቤተሰብ የሆነ በምክንያት ያልተመሰረተ ፍቅር የምታገኝበት ቦታ ነው። እንዴት ነው እንደዛ ማለት የፈለኩት? ማለት ማንኛውም ነገር ቤተሰብ ውስጥ ሆነ በተለይ ወላጆች፣ እህት፣ ወንድሞች ባሉበት ቦታ ላይ ማንኛውም ነገር ታደርግና ግን እነሱን የሚጎዳ ነገር ሊሆን ይችላል፣ ዋጋ ያስከፈላቸው ነገር ሊሆን ይችላል ማለት ነው። ግን ዋጋ ከፍለውም ቢሆን አንተን ከመውደድ ለአንተ መልካም ከማሰብ አንተን በጎ ነገር እንድታደርግ ከማድረግ ማለት ያንን ነገር ከማሰብ ወደኋላ አይሉም። ቤተሰብ ውስጥ መልካም የሆነ ቤተሰብ ውስጥ እንደዛ ነው ያለው እና ለእኔ አጠቃላይ ሳይሆን ቤተሰብ እንግዲህ በምንም አይነት ኮንዲሽን ወይ ደግሞ ሁኔታ በማይለወጥ ፍቅር ላይ የተመሰረተ ቤት ነው። ባይዘወይ በጣም የሚገርመኝ ነገር ምንድነው እግዚአብሔር ለሰው ልጆች የመጨረሻ ማለት ነው ለፈጠረው ሁሉ ማለት ነው በጣም ይገርመኛል። በቃ ቤተሰብን ሳስብ ማለት ነው እና ለፈጠረው ሁሉ እሱን አወቀ አላወቀ፣ አመለከ አላመለከ፣ ጾታው እሱ ሰጪው እሱ መሆኑን ተረዳው አልተረዳው የመጨረሻ በቃ የደስታ ቦታ አድርጎ ያስቀመጠው ቦታ እንደሆነ ነው የሚገባኝ ብዙ ጊዜ ማለት ነው። ሁሉም ሰው ማለት ነው በቃ ፋሚሊ በቃ ቤተሰብ ኑሮት ኢቭን እኮ ምንም በቃ ውጥንቁጥ የወጣ እንኳን ቢሆን በዛ ውስጥ የሆነ እግዚአብሔር ያስቀመጠው በረከት እንጆይ የሚያደርግበት ቦታ ነው እና ያ ባይኖር ብሎ ማሰብ ደግሞ እንትን ነው ባይኖር ነው ያስባሉ አንዳንዴ እና በቃ የሁሉም ነገር መሰረቱ ነው ማለት የሁሉም ነገር የሰው ልጆች የህልውና መሰረቱ ቤተሰብ ላይ ነው ያለው ማለት ነው። ይሄን ብዬ ነው ማለት ይፈልጋል። ቤተሰብ ማለት ለእናንተስ ምን ማለት ነው? የእግዚአብሔር እቅድ ለቤተሰብ ምንድን ነው? ይህንን ከእግዚአብሔር ቃል የሚለንን ሰምተን እንመለሳለን። ዛሬ ስለ ቤተሰብ ትንሽ እንማራለን። ቤተሰብ በእግዚአብሔር መለኮታዊ እቅድ ኃጢአት ወደዚህ ምድር ከመግባቱ በፊት የተቋቋመ በጣም የተከበረ ልዩ የሆነ ኢንስቲትዩት ነው። ልዩ የሆነ ተቋም ነው። ቤተሰብ መስራቹ ቤተሰብን ያቋቋመው አዳም ወይ አይደለም፣ ያቋቋመው ራሱ እግዚአብሔር ነው። ይህንን በተለየ ሁኔታ በዘፍጥረት ምዕራፍ 2 ከ18 እስከ 24 ስናነብሳለን እናገኛለን። ሰው ብቻውን ይሆን ዘንድ መልካም አይደለም ያለው ራሱ እግዚአብሔር ነው። ይህንን የመጀመሪያውን ሐሳብ የወሰደው ራሱ እግዚአብሔር ነው። ሰው ብቻውን ይሆን ዘንድ መልካም አይደለም አለ። ከዛም በኋላ እንደምናውቀው አዳም ላይ እንቅልፍን ላከበት፣ ከጎኑ ከአጥንቱ ሔዋንን ፈጠረለት። አዳም ባየው በእግዚአብሔር ስራ በጣም ደስ አለው። ይችማ ከኔ የተገኘች ስለሆነ ሔዋን ትባል አለ። ስለዚህ የእግዚአብሔር ዘላለማዊ እቅድ ለቤተሰብ ያለውን ስናስብ ሳለ አንደኛ መስራቹ ራሱ እግዚአብሔር ነው። ኃጢአት ከመግባቱ በፊት በዚህ ምድር ከተሰጡን ነገሮች ውስጥ አንዱ ቤተሰብ ነው፣ አንዱ ደግሞ ሰንበት ነው። ስለ ቤተሰብ ስናስብ ሳለ ቤተሰብ ለምን ተቋቋመ ስንል ሳለ ቤተሰብ የተቋቋመው በዘፍጥረት ምዕራፍ 2 ላይ እንደምናነበው ለበረከት ነው። በእግዚአብሔር ፈቃድ የተመሰረተ የዚህ ተቋም ባለቤት ሰው አይደለም፣ እግዚአብሔር ነው። ለዚህ ነው ዛሬ ሰይጣን በተለያየ መንገድ ቤተሰብን ለማጥቃት ሙከራ የሚያደርገው። በዛ ውስጥ የምናገኘው ነገር አለ። አንደኛ ጓደኝነት፣ አጋርነት፣ አብራው የምትሆን ረዳት ሚለው አጋር፣ አንዳቸው
ካንዳቸው ጋር እንዲረዳዱ የወንድና የሴትን አፈጣጠር ስናይ ሳለ ወንድ ውስጥ ያለ ሴት ውስጥ የሌለ ነገር አለ። ሴት ውስጥ ያለ ወንድ ውስጥ የሌለ አለ። አንድ ላይ ሲሆኑ ግን እርስ በርስ ሙሉ ይሆናሉ። እግዚአብሔር ጻድቁ እውነተኛ አምላክ ድንቅ የሆነው ፈጣሪ ልዩ አድርጎ ወንድን ፈጠረ፣ ልዩ አደረገና ሴትን ፈጠረ። ከዛም በኋላ ይህንን ተቋም አቋቋመ። አንዳቸው ለአንዳቸው ረዳት እንዲሆኑ ከሁሉ በላይ ደግሞ አንድ እንዲሆኑ እግዚአብሔር ይህንን እንዳደረገ እናያለን። በዚህ ውስጥ የምናየው ቤት ወይም ቤተሰብ የመጀመሪያው መንፈሳዊ ትምህርት ቤት ነው። የመጀመሪያው ልጆች ለዚህም ዓለም ደግሞ ለሚመጣውም ዓለም የሚዘጋጁበት ስፍራ ነው። በቤተሰብ ውስጥ የመጀመሪያው አስተማሪዎች እናትና አባት ናቸው። በተለይ እናት ከልጆች ጋር ካላት የተለየ ቀረቤታ አንጻር የመጀመሪያዋ መምህርት እሷ ናት። ደግሞ አባትም እንደዚሁ የዝግጅት የስልጠና ስፍራ ነው። ቤተሰብ ልጆች ስለ እምነት የሚያውቁበት፣ ልጆች በተለየ ሁኔታ ስለ ሴት የሚያውቁበት፣ ባህሪያቸው የሚዳብርበት፣ ስለ ፍቅር፣ ስለ ይቅርታ በተለየ ሁኔታ ደግሞ ኃላፊነትን መውሰድን የሚለማመዱበት። ለዚህ ነው ቅድም እንዳልኩት ለዚህ ምድር ደግሞም ደግሞ ለሰማያዊ መንግስት የሚዘጋጁበት ልዩ ስፍራ ነው። በቤተሰብ ውስጥ እግዚአብሔር በረከትን አዟል። እግዚአብሔር ቤተሰብን እባረካለሁ ብሏል። እግዚአብሔር ቤተሰብን ይባርካል። በእግዚአብሔር ፊት የተቀደሰ ተቋም ነው። በእግዚአብሔር ፊት የተለየ ተቋም ነው። እግዚአብሔር ለትልቅ ነገር ያቋቋመው ተቋም ነውና ዛሬ አይግረማችሁ ቤተሰብ ላይ ሰይጣን ቢያነጣጥር ጥሩ ቤተሰብ ሲኖር ጥሩ ቤተክርስቲያን ይኖራል፣ ጥሩ ህብረተሰብ ይኖራል፣ ጥሩ ሀገር ይኖራል፣ ጥሩ ዓለም ይኖራል። ከዚህ የተነሳ ክርስቲያኖች በተለይ ቤተሰባችንን ለእግዚአብሔር በማስረከብ እንጀምር። በማለዳ ቤተሰባችን ለእግዚአብሔር እንስጥ። በየምሽቱ ለእግዚአብሔር እንስጥ። እግዚአብሔርን ወደ ቤታችን እንጋብዘው። እግዚአብሔር ታማኝ ነው። ወደ ቤታችን ይመጣል። ቤታችንን የፍቅር ቤት ያደርገዋል። ቤታችንን የይቅርታ ቤት ያደርገዋል። ቤታችንን ልዩ የሆነ ነገር ያደርገዋል። ከሁሉ በላይ ልጆች እግዚአብሔርን ስለመውደድ የሚለማመዱበት፣ ሰዎችን ስለመውደድ የሚለማመዱበት፣ የስራ ትጋት የሚለማመዱበት፣ ስለ ይቅርታ የሚለማመዱበት፣ እምነታቸውን የሚያጠነክሩበት ስፍራ ነው። እግዚአብሔር ቃል ገብቷል። እግዚአብሔር ቤተሰብን ይባርካል። ቤተሰባችንን ሁልጊዜ በጸሎት ይዘን ወደ እግዚአብሔር ፊት እንቅረብ። ታማኙ እግዚአብሔር ወደ ቤታችን ይመጣል። እግዚአብሔር ልጆቻችንን ይባርካል። እግዚአብሔር ሕይወታችንን ይባርካል። በዚህ ልምምድ ውስጥ መሄድ እንድንችል ከሁሉ በላይ ቤተሰባችንን ለዚህም ዓለም ከሁሉ በላይ ደግሞ ለማያልፈው ዓለም ማዘጋጀት እንድንችል እግዚአብሔር ጸጋውን ያብዛለን። ቤተሰብ ማለት ለኔ ህይወት ነው ማለት ስፔሻሊ ልጆች አጠገቤ ሲሆኑ ብዙ ነገር የደስታ ምንጮቼ የምኖርበት ትልቅ ምክንያት ማለት ነው ቤተሰብ ለኔ ማለት። ቤተሰብ ለኔ የሁሉ ነገር መሰረት ነው። ምን ማለት ነው የቤተሰብ የሁሉም ነገር መሰረት? ከመጀመሪያው ከእግዚአብሔር የተሰጠን በኤደን ገነትም ሲሰጠን ይህን መልካምነትን፣ አንድነትን፣ መተሳሰብን፣ መረዳዳትን፣ ፍቅርን ስለሆነ ያ ለኔ መሰረት ነው ወይም ቤተሰብ ነው። ልጅም ሚስትም ባልም አንድ ላይ ሆነው ሰማያዊን ነገር የሚያሳዩበት መንገድ መሆኑን የምረዳበት ነው ቤተሰብ። ምን ይሆን ነበር ቤተሰብ ባይኖር? ሀገር ይኖራል፣ አምልኮ ይኖራል፣ ከባድ ነው። ቤተ ክርስቲያን ይኖራል፣ የለም። ቤተሰብ ነው የቤተ ክርስቲያኗ መሪ ወይ መጀመሪያው ቤተሰብ ነው። ቤተሰብ ላይ የተሰራ ነገር ነው ቤተ ክርስቲያን ብለን የምናመልክበት የምንሰበሰበው አንድ ላይ ህብረት የምናደርገው። ወደ ሀገርም ስንሄድ ቤተሰብ ሲኖር ነው የተገነባ በፍቅር በታማኝነት ያደገ ቤተሰብ ለጎረቤቱ፣ ለቀበሌው፣ ለወረዳው፣ ለሀገሩ፣ ለዓለም መድኃኒት ሊሆን የሚችለው ለዛ ነው ያስባለሁ።
ቤተሰብ ማለት ለኔ የቅርብ ጓደኞቼ፣ የቅርብ አማካሪ፣ የቅርብ ዘመዶቼ፣ ፍቅሮቼ፣ ወዳጆቼ ስለሆኑ በፍቅር ተፈቃቅረን ለመኖር እግዚአብሔርን እያመለክ በአንድ በዚህ በስተመጨረሻ ዓመት ላይ ያለንን ሁሉ እግዚአብሔርን የዚህን ዓለም ሁሉ ትተን የእግዚአብሔርን መንፈስ ብቻ እየተቀበልን እየተጋገዝን ለመኖርና የእግዚአብሔርን ቃል ብቻ እየተከታተልን ለመኖር ቃል ኪዳን የምንገባበት ጊዜ ስለሆነ ይህን ሁሉ ከነ ቤተሰቦቼ ጋር ቃል የሚገባበት ቀን ስለሆነ እግዚአብሔርን በጣም አመሰግናለሁ። ለዚህ እድል እንዲያደርሰኝ እግዚአብሔርን ጸሎቴም ምኞቴም ነው። ስለዚህ ለኔ ቤተሰብ ማለት አንድ ማህበረሰብ በአክስት፣ በአጎት፣ በእናት፣ በአባት፣ በአያት የተሰራ ለራሳቸው የሚጠነቀቁና የሚዋደዱ ማህበረሰብ ናቸው። እኔ አሁን በእንግሊዘኛ a group of community that has family members in it that come together to show kindness and love to each other. ቤተሰብ ለእኔ ትምህርት ቤት ነው። ትምህርት ቤት ነው ስል ያለ ምክንያት አይደለም። ፍቅርን የምንማርበት ትምህርት ቤት ነው። ትዕግስትን የምንማርበት ትምህርት ቤት ነው። አገልግሎትን የምንማርበት ትምህርት ቤት ነው። ትህትናን የምንማርበት ትምህርት ቤት ነው። ስለዚህ ቤተሰብ የትምህርት ማሰልጠኛ ነው ወይንም ደግሞ ትምህርት ቤት ነው ብዬ መግለጽ እፈልጋለሁ። ቤተሰብን እግዚአብሔር በዕድነ ገነት ሲመሰርት በዕቅድ ነው የመሰረተው። ሰው ብቻውን ይሆን ዘንድ መልካም አይደለም ብሏል። ያ ማለት ሰው ብቻውን ሲሆን ሕይወት ትርጉም እንደሌለው እግዚአብሔር በደንብ ያውቃል። በቤተሰብ ውስጥ የሚገኘው ደስታ፣ በቤተሰብ ውስጥ የሚገኘው የአገልግሎት መንፈስ፣ የአንድነት መንፈስ የትም ቦታ ሊገኝ የማይችል ነው። ስለዚህ ቤተሰብ ባይኖር ኖሮ ሕይወት ትርጉም የለሽ ደረቅ ሕይወት ይሆን ነበር እና እግዚአብሔር ቤተሰብን ሲሰጥ በዕቅድ አውቆ ነው የሰጠው። የተለያዩ ሰዎችን ምስክርነት ሰምተናል። ቤተሰብ ለሁሉም ሰው የተለያየ ትርጓሜ ነው ያለው። ቤተሰብን ሰው ሲተረጉመው ሁሉም በራሱ ለቤተሰብ ያለው ትርጓሜ የተለየ ቃናና የተለየ ጣዕም አለው። ያንን እንግዲህ የሰዎችን ትርጓሜ ሰምተናል። አሁን ደግሞ በዛሬ ዓለም ቤተሰብ ምን ማለት ነው፣ አሁን ባለንበት ዓለም ሴታፕ ቤተሰብ ምን ማለት ነው የሚለውን ትንታኔና ትርጓሜ እንድትሰጠን እህታችን ሲድሴ ቡሊን ወደዚህ ጋብዘናልና ሲድሴ ማለት እንግዲህ የሆፕ ኢትዮጵያ የሚባል የበጎ አድራጎት ድርጅት ዋና ዳይሬክተር ናት። ለ20 ዓመት አካባቢ በዛ በጎ አድራጎት ላይ ስታገለግል ቆይታለች። ከወጣቶች ጋር፣ ከህፃናት ጋር እንዲሁም ከቤተሰብ ጋር ብዙ ጊዜ ሰርታለች። ኤስኦኤስ ላይም እዚህ በቀበናም እንዲሁም ደግሞ በቤተኒ ክርስቲያን ሰርቪስስ የሚባል ድርጅት ላይም እንደዚሁ ከቤተሰብ ጋር ተያያዥ ከሆኑ ስራዎችን ሰርታለች እና አሁን ይህንን ፕሮግራም በዋና አዘጋጅነት ይዛለን ያለችው እሷ ናት እና በዛሬ ዓለም ቤተሰብ ምን ማለት ነው የሚለውን ትንታኔ በተሻለ መልኩ ልታብራራለን ትችላለች እና እድሉን ለእሷ ሰጣታለሁኝ። በቤተክርስቲያን ውስጥ ባላት አገልግሎት አብዛኞቻችን የምናውቀው እንግዲህ ከወጣቶች ጋራም ባላት ቅርርብ ከልጆች ጋር ባለሽ እንትን የምናውቀው ነው እና እስቲ በዛሬ ዓለም ቤተሰብ ማለት ምን ማለት ነው የሚለውን አንቺ ብትነትኙ የተሻለ ይመስለኛል። እሺ፣ አመሰግናለሁ። ምንድነው እንግዲህ ከቅድም ከተለያዩ ሰዎች ስለ ቤተሰብ ምንነት ሰምተናል እና ቤተሰብ ማለት ትምህርት ቤት ነው ያሉ ሰዎች አሉ። ቤተሰብን በተለያየ መልክ የገለጹ ሰዎች አሉና ቤተሰብ ለእያንዳንዳችን የተለያየ ትርጉም ብንሰጠው ግን ደግሞ መሰረታዊ የሆነ በእያንዳንዳችን ውስጥ ቤዚክ የሆኑ ወይ መሰረታዊ ለውጦችን ያገኘንበት ቦታ ነው እና በቤተሰብ ውስጥ ያላለፈ ሰው የለም። በተለያየ ሁኔታ ውስጥ አልፈናል፣ ግን ሁላችንም በተለያየ አይነት መቸት ውስጥ ያሉ ቤተሰቦችን
ውስጥ አልፈናል እና ቤተሰብ ማለት እንግዲህ በተለምዶ መንገድ ስንሄድ የአባትና እናት ተጋብተው ልጆች ወልደው በአንድ ጣራ ውስጥ የሚኖሩ ሰዎች ቤተሰብ ብለን እንጠራለን እና በዛ በቅርርብ ውስጥ ባለው ነገር ውስጥ እንወስነዋለን። ግን ቤተሰብ አሁን ባለው ሁኔታ ደግሞ ስናየው ከዛም በላይ ነው። በደም ከመያያዝ አሁን ለምሳሌ ከወለድናቸው ከአብራክ ከወጡ ልጆች በላይ ነው ቤተሰብ ማለት እና አሁን በጣም ደስ የሚል የተለያዩ ታሪኮች የምናውቃቸው አሉ። ለምሳሌ ሰዎች በጉዲፈቻ ልጆቻቸውን ወደ ቤት አምጥተው የሚያሳድጉ ሰዎች አሉ። በፎስተር ኬር ወይም ደግሞ በረጅም ጊዜ ማቆያ ማለት በፎስተር ኬር አይነት አምጥተው ደግሞ ልጆችን የሚንከባከቡ ሰዎች አሉ። ዘመዶቻቸውን ወደ ቤት በማምጣት ደግሞ እንደ ልጅ የሚያሳድጉ ሰዎች አሉ እና እንዳውም አንድ አባባል አለ። ምን ይላል? ምንም እንኳን ከማህፀን ባንወልዳቸው እነዚህን ልጆች ከልብ የወለድናቸው ናቸው። ስለዚህ ከልብ የተወለዱ ከልብ አምጠን የወለድናቸው ብለው የሚገልጹበት ሁኔታ አለና ስለዚህ ቤተሰብ ማለት በተለምዶ ወልደን የምናሳድጋቸው ልጆች ብቻ ሳይሆኑ ቤተሰብ ማለት እኛ የምንቀርጻቸው በቤተሰባችን ውስጥ ተቀራርበን የምንቋደሰው ፍቅር አብረን የምንቋደሳቸው ልጆችና አንድ ቤተሰብ ማለት ነው። ከሱ መጀመር እንችላለን። በአብዛኛው እንግዲህ አሁን አብዛኛው ወጣት የሚጠቀመው ቃል አለ። እንዴት ነው? ልክ ሲገናኝ ቤተሰብ ብሎ ሰላምታ ይለዋወጣል እና ያ ማለት ምን ማለት ነው? እንግዲህ በጣም ያ ጓደኝነት አልፎ በጣም ቀርቧል ማለት ነው እና ቤተሰብነት አይ ቲንክ ከጓደኝነትም ቤተሰብነት ይመሰርታል። ከዛም ያለፈ ሂደት አለው ብዬ አስባለሁኝ እና ግን የዛሬ ዓለም አሁን በክርስትና ስናመጣው እንደዛ ነው። በዛሬ ዓለም ግን ሁሉም ሰው በቃ ዓለም ሁሉ ቤተሰብን እንዲህ ነው የምትተረጉመው ቤተሰብን። አሁን በዓለማችንማ የተለያየ አይነት ቤተሰብ ሁኔታ አለ። ለምሳሌ ምክንያቱም ዓለማችን ብዙ ራስ ወዳድነትና ሰልፍ ሴንተርድ የሆነ አይነት አካሄድን የሚከተልበት ዘመን ስለሆነ መጽሐፍ ቅዱሳዊ አሁን እኛ ያደግንበትን ኢቭን በኢትዮጵያ የለመድነውን አይነቶች ነገሮች ከመስመር ደግሞ የወጡ አይነት የቤተሰብ እንትኖች አሉ። ለምሳሌ ቤተሰብ በሚመሰረትበት ጊዜ በኮንትራት የሚፈራረሙ ሰዎች አሉ። ለሚቀጥለው የተወሰነ ዓመት አብረን ልንኖር ብለው ማለት ነው። እንደዚህ አይነት ሁኔታ ባለበት ሁኔታ ውስጥ ቤተሰብ እግዚአብሔር መጀመሪያ ያቀደውን አይነት ትርጉም አቶ እንደገና ደግሞ እግዚአብሔር ለቤተሰብ ውስጥ ለኛ ያዘጋጀልን ብዙ እንትኖች አሉ። ዓላማ አለው እግዚአብሔር ለቤተሰብን ሲመሰርትና እነዛን ነገሮች ሁሉ እናጣቸዋለን ማለት ነው። ስለዚህ የቤተሰብ ትርጉም ይለወጣልና ያ መጽሐፍ ቅዱሳዊ ቤተሰብ አይደለም። ዓለም በራሱ መልኩ በቤተሰብ ላይ ያመጣው ጥቃት ነው ብዬ ነው ማስበው። እንደ ጥቃት ነው ቤተሰብን ትሪትን ለማድረግ ቤተሰብን ለማፍረስ የሚደረጉ የተለያዩ እንቅስቃሴዎች አሉና ምክንያቱም ቤተሰብ ለብዙ ነገር መሰረት ነው። ቤተሰብ ለሀገር ምሰሶ ነው። የማህበረሰብ እንደ ምንድነው ወሉን ምንድነው ይሄ ግድግዳው ነው ወይስ ቢልዲንግ ብሎክ ብለን ብናስበው ማህበረሰብ የተገነባበት መሰረቱ ነው። እያንዳንዱ ቤተሰብ ነው አስተዋጽኦ አድርጎ ይህንን ማህበረሰብ የሚገነባውና ጠንካራ ቤተሰቦች ባሉበት ጠንካራ ማህበረሰብ ይኖራል። ጠንካራ ቤተሰብ ሲኖር ጠንካራ ቤተክርስቲያን ይሆናል። ስለዚህ ሰይጣን ደግሞ ያንን አይፈልገው። ስለዚህ ሁልጊዜ አንድ ቤተሰብ ስናጠቃ ማለት የዛን እያናጋን ነው መሰረቶችን እያናጋን ነው ማለት ነው እና የተለያየ አዳዲስ ሀሳቦችን እያሰረጽን ነው ማለት ነው ያ ቤተሰብ በተነካ ቁጥርና ስለዚህ ዓለማችን አሁን የሚያመጣው የቤተሰብ ትርጉም ለኛ እንደ ክርስቲያን መሰረት ሊሆነን አይችልም። ደግሞ እንደገና ደግሞ ለልጆቻችንም ለኛም እንደ አንድ ማንነታችን መልካምን ነገር የምናገኝበት ወይም ደግሞ ለሌሎች የምናስተላልፍበት መሰረት አይሆንም። መሰረቱ የተናጋ ነገር ሁልጊዜ የሚያስተላልፈው ነገር የተናጋ መልእክትን ስለሆነ ማለት ነው። እግዚአብሔር አብስቶ ይባርክሽ። በቤተሰብ ላይ ያሉ ብዙ የሚነሱ እንትኖች አሉ፣ ፍላጻዎች አሉ፣ ግጭቶች አሉ። ግን አሁን እንግዲህ ይህንን ፕሮግራም ስናቅድና ስናዘጋጅ እግዚአብሔር ለቤተሰብ ያለውን ዓላማ ነው እንግዲህ አሁን ስፔሻሊ በዚህኛው
ኤፒሶድ ላይ በዛሬው ፕሮግራም ላይ የምናዘጋጀው እግዚአብሔር ለቤተሰብ ያለውን እቅድ ነው እና ቤተሰባዊ ኑሮ ምን ይመስላል? እግዚአብሔር ሲጀመር ከጥንስሱ ያለው የቤተሰብ እቅድ ምንድን ነው የሚለውን ነገር በተወሰነ መልኩ ልክ መግቢያ ላይ ወንድማችን ዶክተር ዘሪሁን በደንብ አድርጎ አብራርቶታል። ግን እሱ ላይ የምንጨምረው ነገር ካለ እንደ ፕሮግራሙ አዘጋጅነትም ቤተሰባዊ ኑሮ ምን ይመስላል፣ ምን መምሰል አለበት የሚለውትን ነገሮች በዚህ ፕሮግራም ላይ ሰዎች ምን ኤክስፔክት ያድርጉ፣ ከዚህ በኋላ ይህንን ፕሮግራም ስንሰራ ምን ነገሮችን ከቨር እናደርጋለን የሚለውን ብታነሽልን ጥሩ ይመስለኛል። ኦኬ፣ መጀመሪያ ቤተሰብ ማለት እንግዲህ ብዙ ጊዜ የምናስበው ልጆች ስንወልድ ምንም ደስ ስናደርግ ምግብን ማዘጋጀት፣ ልብስ መግዛት፣ መጠለያ ማድረግ፣ እነዛ ነገሮች መሰረታዊ ናቸው። ግን ቤተሰብ ማለት ያ ብቻ አይደለም። ስለዚህ ቤተሰብን ቤተሰብ የሚያደርገው ውስጡ ያሉት መመሪያዎች ናቸው። ምክንያቱም ምግብ አድርገ ፍቅር ማትሰጥ ከሆነ፣ ልብስ ገዝተለት ጊዜ ማትሰጠው ከሆነ፣ እርስ በርስ መተማመን ከሌለበት፣ እነዚህ መሰረታዊ የሆኑ የቤተሰብ መርሆች የሌሉበት ቤት ነገ የሚያፈራው ልጅም ወይም ደግሞ እንደ ባልና ሚስትም የሚኖራቸው ፍሬ የተሟላ አይሆንም እና ቤተሰብን እንግዲህ ስናይ እነዛን ነገር ስለ ቤተሰብ ስናስብ ብዙ ነገሮች አሉት። አሁንም ቅድም እንዳልኩት አታክም የሚያደርገው ወይም ደግሞ ጥቃት የሚደርስበት የተለያዩ አቅጣጫዎች አሉና በዚህ ፕሮግራም የምንነካው ያንን ይሆናል። አሁን ምንድነው በዚህ በ21ኛው ክፍለ ዘመን ያለ ቤተሰብ ምን አይነት ተግዳሮቶችን ሊያጋጥሙ ይችላል የሚለው በመነሳት ስለዚህ መጀመሪያ መሰረታዊ የሆነ ነገሮችን እንሰጣለን ማለት ነው። ቤተሰብ ምንድነው? እግዚአብሔር ለትዳር ያሰበው ነገር እንደ ባልና ሚስት ልጆች ሳይመጡም እንደ ትዳር ያሰበው ነገር ለባልና ለሚስት ምንድነው? ከዛ ባልና ሚስት ደግሞ እርስ በርሳቸው በሚያኖራቸው ሪሌሽንሺፕስ ወይም ግንኙነት ምን አይነት ሪሌሽንሺፕ ሊኖራቸው ይገባል ወይም ደግሞ ግንኙነት ሊኖራቸው ይገባል። በዛ ግንኙነት ውስጥ ደግሞ ሊያጋጥማቸው የሚገባው ተግዳሮቶች ምንድን ናቸው የሚለውን ነገር አጠቃላይ ከእግዚአብሔር ከመጽሐፍ ቅዱስ አኳያ አሁን ከሚያጋጥሙ ተግዳሮቶች አኳያ የምንዳስስበት ይሆናል እና በዚህ ላይ የተለያዩ በፕሮፌሽናልስ በዛ ላይ ልምድ ያላቸው በቤተሰብ ውስጥ ደግሞ ልምድ ያላቸውን ሰዎችን፣ የቤተክርስቲያን አገልጋዮችን፣ ወጣቶችን፣ ባልና ሚስትን፣ ቤተሰቦችን እየጋበዝን እነዚህ ነገሮች እንዳስሳለን ማለት ነው። አይ ቲንክ ከዛም በተጨማሪ ደግሞ አሁን የምናነሳቸውን ተጨማሪ ሀሳቦች እኔ እንግዲህ መነሻቸውን አነሳለሁኝ፣ አንቺ ሞር ማብራሪያቸውን ትሰጫቸዋለሽ። አሁን ለምሳሌ የወላጆች ሚና በቤተሰብ ውስጥ ያለ የወላጆች ሚና ምንድን ነው? የልጆችስ ሚና አላቸው? የልጆች ሚና ምንድን ነው? አሁን ይሄ ባለፈው ፕሮግራሙን አብረን እያቀድንና አብረን እየሰራን የሚመጡትን በጣም ቁንጽል ትንሽ ነገር ይመስለኝ ነበር በፊት። አሁን የልጆች ሚና አሁን ቤተሰብ ውስጥ ያው ታነሻዋለሽ፣ ግን ይሄን ያህል ሰፊ ነገር ነው ብዬ አላስብም ነበረ። ግን እስቲ እሱን ሞር ብትተነትኝ የልጆችን የወላጆችን ሚና አለ ቤተሰብ ውስጥና እሱንም እንትን ብታረጊ ሞር ብታብራሪ። ስለዛ ስናወራ ያው በፕሮግራሙ ሞር የበለጠ ዝርዝር ውስጥ እንገባለን። ግን የወላጆች ሚና በምንልበት ጊዜ እናት እና አባት የየራሳቸው ሆነ እግዚአብሔር የሰጣቸው ኃላፊነት አለ እና እነዛ ኃላፊነትን በሚወጡበት ጊዜ ቅድም እንዳለው ጠንካራ ቤተሰብና ደስተኛ ቤተሰብ ይኖረናል እና አባት ምንድነው ኃላፊነቱ? እግዚአብሔር የሰጠው የተጠራበት ነገር ምንድነው? እናት የተጠራችበት እና ብዙ ጊዜ ለምሳሌ ለመግለጽ ያህል ስለ እናት ስናወራ ስለ ሰሚት ስለማድረግ ራስን ስለማስገዛት እናወራለን። ስለ አባት ስናወራ ደግሞ ልክ ክርስቶስ ለቤቱ ራስ እንደሆነ እሱም ደግሞ ክርስቶስ ለቤተክርስቲያን ራስ እንደሆነ እሱ ደግሞ ለቤት ራስ መሆን እንዳለበት እናወራለን። እነዛ ነገሮች ምን ማለት ናቸው የሚለውን ነገር በዝርዝር የምናይበት እንደገና ደግሞ በመጽሐፍ ቅዱስ ባሻገር ፕራክቲካል ሆነ በተግባር በቤታችን ውስጥ እነዛ ነገሮች ምን ይመስላሉ ቢለን በትንተና የምናይበት ይሆናል። እንደገና ልጆች ላይ በምናይበት ጊዜ በአሁኑ ትውልድ ብዙ ጊዜ ልጆች የማይታዘዙ ናቸው ይባላል። ግን እግዚአብሔር ለኛ ያለው እቅድ ያ ነው ወይ?
እኛ ከዓለም ጋር ያንን ነገር እየተከተልነው እንሄዳለን ወይ የሚለውን ነገር የምናይበት ነው። ምክንያቱም እግዚአብሔር የሰጠንን ፕሪንሲፕል ስንከተል ሲል እግዚአብሔርን የሚፈሩ ወላጆቻቸውን የሚታዘዙ እንደገና ደግሞ እግዚአብሔርን የሚያገለግሉ ልጆች እንዲኖርን ነው እግዚአብሔር እቅድ። ስለዚህ ያ ነገር እንዴት ነው የሚሆነው? በዚህ ተለያየ በሚሰነዘርብን ጥቃት ውስጥ እነዛ ልጆች እንዴት ነው ማፍራት ምንችለው የሚለው ነገር ላይ የተለያዩ ሰዎች ውስጥ አምጥተን ልምዳቸውን እንዲያጋሩ እናደርጋለን ማለት ነው። ማለት አሁን ስለ ቤተሰብ ሲነሳ ቤተሰብ በጣም ሰፊ ነገር ነው ማለት ይሄ የሁላችንም ወደኋላ መለስ ብለን ብናይ የምናንጸባርቀው ቤተሰባችን ውስጥ ያለውን ነገር ነው የምናንጸባርቀው እና እግዚአብሔር ከኛ የሚፈልገው ነገርም አለ። እንደ ልጆችም ስንኖር ደስ የሚለው እያደገ ይሄዳል። ዛሬ ልጅ የነበረው ነገ ወላጅ ይሆናል፣ ከዛ አያት ይሆናል። እንደዛ እያለ እያደገ ይሄዳል እንትኑና ከእንትንስ አንጻር አሁን ከእድሜ አንጻር አሁን ለአዲስ ገና ለተጋቡ ባለትዳሮች ያቀድነው ነገር አለ። ለቆዩት ያው እንግዲህ ቤተሰብ ለመሰረቱ ለልጆች ላላቸው ምናምን፣ ግን ለአዲስ ባለትዳሮች ምናምን ያቀድነው ነገሮች አሉ። በአዲስ ባለትዳሮች ላይ በምናይበት ጊዜ ያው ዋናዎቹ የትዳር መርሆች አሉ። እነዛ የትዳር መርሆች ለአዲስም ባለትዳሮች ይሆናሉ፣ አብረው ለቆዩም ባለትዳሮች ይሆናሉ እና እነዛ መርሆች እንደገና ደግሞ አንድ ሰው ከመጋባቱ በፊት ማወቅ ያለበት ነገር ከሌሎች ቤተሰቦች ብዙ የምንቀስማቸው ነገሮች አሉ። ስለ ልጅ አስተዳደግ አዲስ ባለትዳሮች ማወቃቸው በጣም ጠቃሚ ነው ብዬ አምናለሁ እና ምክንያቱም እነዛን ያሉትን ሰዎች ያሳለፉትን ልምዶች ማየታቸው እንደገና ያጋጠማቸውን ተግዳሮቶች ማየታቸው ለዛሬ ቁጭ ብለው እርስ በርሳቸው እንዲያወሩበት እኛስ ይሄ ነገር ቢያጋጥመን ምንድነው የምናደርገው ብለው እንትን እንዲሉ የሚያደርግ ይሆናል ማለት ነው። ስለዚህ እነዚህን የመሳሰሉ ለአዲስ ባለትዳሮችም ለቆዩትም ለሁሉም በሚሆን መልኩ ቤተሰብ ሁላችንም የሚነካ ጉዳይ ስለሆነ ለሁሉም በሚነካ መልኩ ነው የሚሆነው እና ዋና ደግሞ ቁልፍ ነገር አለ አይደል? መንፈሳዊ ህይወት በቤተሰብ ውስጥ እሱንም የምነካ ይመስለኛል። እሱን ዋናው እንደውም እንደ ክርስቲያን ቤተሰብ ዋናው ነገር እንዴት ነው መጽሐፍ ቅዱሳዊ ክርስቶስ ማዕከል የሆነበት ቤተሰብ ሊኖረን የሚገባው የሚለው ነገር ላይ ነው ሞር የምናተኩረው። ለምንድነው ያ ነው መለያችን። አለበለዚያማ ስለ ቤተሰብ ስንል ዓለም የሚወስደውን የቤተሰብ ዴፊኒሽን ወይም ደግሞ ትርጉሞች መውሰድ እንችል ነበር። ግን እኛን ምንድነው ዩኒክ የሚያደርገን ልዩ የሚያደርገን እንደ ክርስቲያን ቤተሰብ፣ ከዛም ባሻገር ደግሞ እንደ ክርስቲያን የአድቬንቲስት ቤተሰብ እና ያንን ሙሉ በሙሉ የምናስብበት እርስ በርሳችን የራሳችንን ቤተሰብ የምናይበት እና ስለ ቤተሰብ ስናወራ ባይዘቦይ ያላገቡ እንኳን የቤተሰብ አካል ናቸው አይደል እንዴ? ያላገቡ ሰዎች የራሳቸው ቤተሰብ አላቸው፣ እናት አላቸው፣ አባት አላቸው፣ ወንድም አላቸው፣ እህት አላቸው እና እነዛ ነገሮች ከቤተሰብ ውጭ የሆነ ሰው ስለሌለ ሁሉም ሰው የራሱ የሆነ እንትን አለውና ዙሪያ እሱም በዛ ቤተሰብ ውስጥ ያደገበት ኢንቫይሮንመንት አለና ያንን ነገር ስለምንዳስስ አይ ቲንክ በዚህ በቤተሰብ ፕሮግራም የማይዳሰስ ሰው የለም ብዬ ነው እኔ የማስበው። ሁሉም የቤተሰብ አባል እስከሆነ ድረስ የሆነ ቤተሰብ አባል እስከሆነ ድረስ እንትን ነው። ስለዚህ እንግዲህ ተመልካቾቻችን ምናልባት እናንተ ጋር ደግሞ እንዲነሱ የምትፈልጓቸው ቤተሰብ ጉዳይ ይሄ ጉዳይ እንዲነሳ እንፈልጋለን፣ በዚህ ጉዳይ ላይ ምክር እንድትሰጡን እንፈልጋለን ብላችሁ የምትሏቸውንም ሀሳቦች ደግሞ ወደዚህ ፕሮግራም አምጥታችኋቸው እንግዲህ መግቢያ ላይ እንደተናገርኩት የተለያዩ ባለሙያዎችን አሁን ቅድም ሲልሴም እንደጠቀሰችው የተለያዩ ባለሙያዎችንም እንጋብዛለን። ከቤተሰብ ጋር የሰሩ ረጅም ዓመት ቤተሰብ ሲያስተዳድሩ የቆዩ በተለያየ መልኩ ከቤተሰብ ጋር ንክኪ ያላቸውን የበለጠ ሊያስረዱ ይችላሉ የምንላቸውን ሰዎች ወደዚህ ቦታ እየጋበዝን አብረን ጊዜ የምንወስድ እስከሆነ ድረስ እናንተም ውስጣችሁ የሚነሱ ጥያቄዎችን ቤት ውስጥ አልፈቱ ያሏችሁን ነገሮች ወደዚህ አምጥተን አብረን እንደ ቤተሰብ የምናገርበት ፕሮግራም ነው ብለን እናምናለን። ሌላ የረሳን ያላነሳ ነው ነገር ካለ እናነሳለን። እኔ እንኳን አንድ የመጨረሻ ስናጠቃልለው ማሰሪያ ይሆናል ብዬ ያሰብኩት አንድ ጥቅስ አለ። ቆሎሲያስ 3
12 ላይ እንዲህ ይላል፣ እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁም ሆናችሁ ምሕረትን፣ ርኅራኄን፣ ቸርነትን፣ ትህትናን፣ የዋህነትን፣ ትዕግስትን ልበሱ። እርስ በርሳችሁ ትዕግስትን አድርጉ። ማንም በባልንጀራው ላይ የሚነቅፈው ነገር ካለው ይቅር ተባባሉ። ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ አድርጉ። በእነዚህም ሁሉ ላይ የፍጻሜ ማሰሪያ የሆነውን ፍቅርን ልበሱት። እና ይሄ ለቤተሰብ ብዙ መሰረት የሚጥል ነገር ፋውንዴሽን ይሰጣል ብዬ አስባለሁ። እና እዚህ ላይ የሚንጠቅሳቸው ምሕረት፣ ርኅራኄ፣ ቸርነት፣ ትህትና፣ የዋህነት፣ ትዕግስትን ልበሱ እና እነዚህ ፕሪንሲፕልስ በመርሆች በቤተሰብ ውስጥ አስፈላጊ ናቸው ብዬ አምናለሁ። ከዛ በኋላ ደግሞ ወደታች ስናይ ስለ ትዕግስት ያወራል እና ስለ ባልንጀራ ያወራል እና ከቤተሰባችን፣ ከልጆቻችን፣ ከባላችን፣ ከሚስታችን የበለጠ ማንም ባልንጀራ የለም እና ባልንጀራችንን እንደ ራሳችን እንድንወድ እንደ ክርስቲያን ተጠርተናል እና ያ ደግሞ በቤት ውስጥ ነው የሚጀምረው። ከነሱ የበለጠ ባልንጀራ ስለሌለን እና እነሱን እንደ ራሳችን በመውደድ እና የፍቅር ማሰሪያ የፍጻሜ ሁሉ ማሰሪያ የሆነውን ፍቅርን ልበሱት ይላል እና የቤተሰብ መሰረቱ ምንድነው? ፍቅር ነው። እና ይህን ደግሞ የምናደርገው ለምንድን ነው? በቻይልድ ጋይዳንስ ላይ ምን ይላል? ቤተሰብ ለሰማይ የማሰልጠኛ ስፍራ ነው ይላል እና እግዚአብሔር ለኛ ያለው ቪዥን ይሄ ነው። ቤተሰባችን እዚህ የሚቀር ቤተሰብ ሳይሆን ለሰማይ የሚሰለጠንበት ቤታችን፣ ልጆቻችንን ለሰማይ የምናዘጋጅበት ቤት ነው እና እግዚአብሔር ደግሞ እንዲህ አይነት ቤት እንዲሰጠን የኛም ጸሎት ነው። ሁልጊዜ ደግሞ እግዚአብሔር ሁላችንን ቤተሰቦች እንዲረዳ ጸሎቴ ነው። ይህን ፕሮግራም እግዚአብሔር ለበረከት ለብዙ ቤተሰቦች በረከት እንዲያደርገው ጸሎቴ ነው። እንግዲህ ተመልካቾቻችን እንዳያችሁት እግዚአብሔር ብዙ ሰዎችን በቤቱ አለውና በቤት ውስጥ ደግሞ ከተባረክንባቸው በቤተሰብ ውስጥ ካየናቸው በረከቶች ብዙ ነገርን የምንማርበት ፕሮግራም ነው የሚሆነውና የሰማይ ቅምሻ የሆነውን ቤተሰብን እግዚአብሔር ያቀደበትን እቅድ እንግዲህ አይተናል። የእግዚአብሔርን ፍላጎት አይተናል። እኛ ደግሞ እንዴት መኖር እንዳለብን ደግሞ ከዚህ ተከታታይ ደግሞ ባሉት የቤተሰብ ጉዳዮችን ሁሉ እያነሳን የምንዳስስ ይሆናል። አብራችሁን ስላላችሁ በዚህ ፕሮግራም ላይም ደግሞ ያላችሁን ሀሳብና አስተያየትም በየጊዜው ስለምትሰጡን እግዚአብሔር አብዝቶ ይባርካችሁ። ሁላችንም በተለያየ ቢዚ ስኬጁል ውስጥ ነው ያለነው። ይህ ዓለም በተለይ በዚህ ጊዜ በጣም በተወጠረና ቢዚ በሚመስሉ ሁኔታዎች ይዞናል። ግን ቅድሚያ የምንሰጠው ምንድን ነው የሚለው እንድናስተውል ወንድማችን ዶክተር ዘሪሁን የበለጠ አብራርቶ እንደገለጠልን አምናለሁ። አብሮ የሚጸልይ ቤተሰብ አብሮ ረጅም ጊዜ መዝለቅ ይችላል ይላል የትንቢት ጽሑፎችን ስታነቡ። ለዚህ አሁን ከዚህ በኋላ እንጋብዛችኋለን። ሁላችሁም ይህንን ፕሮግራም የምትከታተሉትን በጠቅላላ እንደ ቤተሰብ በቤታችሁ ሆናችሁ አጠገባችሁ ካለው የቤተሰብ አባላችሁ ጋር እጅ ለእጅ እንድትያያዙ እንጋብዛችኋለን። እጅ ለእጅ ተያይዛችሁ አብራችሁ የጸሎት ጊዜ እንድትወስዱ እንጋብዛችኋለን። እጅ በእጅ ተያይዛችሁ ስትጸልዩ ሳለ በተለያየ ሁኔታ ቢዚ አድርጎ የያዛችሁ አብራችሁ እንዳትጸልዩ አብራችሁ ጊዜ እንዳታሳልፉ የያዘባችሁን እንከኖች ሁሉ በጌታ ፊት አብረን የምናቀርብ ይሆናል። ስለዚህ በዚህ ጉዳይ አብረን እንድንጸልይ እጋብዛችኋለሁ። እንጸልይ። በምሕረትህ ባለጠጋ ይሆንክ እጅግ አድርገህ የምትወደን አፍቃሪና ቸር ቅዱስ የሰማይ አባታችን ሆይ እናመሰግናለን። እያንዳንዳችንን ደግሞ ቤተሰብ ስለሰጠን እናመሰግናለን። ቤተሰብ የሆንክ አንተ ለሁላችንም ደግሞ ስላለክ ጌታ ሆይ አብረህን ስላለህ በእውነት እጅግ አድርገን እናመሰግናለን። በዚህ ሰዓት በእያንዳንዳችን ቤት ውስጥ አንተ ዘልቀህ እንድትገባ እንጋብዛለን። አንተ ገብተህ ጌታ ሆይ ፍቅራችንን አብሮነታችንን አንተ እንድትባርከውና እንድትለውጠው ዘንድ ጠይቃለሁ። ጌታ ሆይ መስተካከል ያለባቸውን እንከን የሆኑብንን እክል የሆኑብንን ጉዳዮች ሁሉ ጌታ ሆይ አንተ እንድትደርስላቸው ጌታ ሆይ አንተ እንድትፈውሳቸው የፈውስ እጆችህ በእያንዳንዳችን ቤት ውስጥ እንዲገባ ዘንድ እንጠይቃለን። ቅዱስ አባት ሆይ በዚህ ሰዓት
እጅ ለእጅ ተያይዛ ያለች ቤተሰብ በጠቅላላ ጌታ ሆይ አንተ ወደ ሰማይ እንድታደርሳት እያንዳንዱን ቤተሰብ ጌታ ሆይ አንተ እንድትባርክ ለታመኑት እጆችህ አሳልፈን እንሰጣቸዋለን። ሁላችንንም ደግሞ ጌታ ሆይ ስለረዳህን ለዚህ ጊዜ ስላበቃህን በተለያየ ሁኔታ ውስጥ አልፈን አሁን ግን አብረን እንድንሆን ስለፈቀድክልን ተመስገን። በተለያየ ቢዚ ስኬጁል ሊይዘን የሚያስበውን ሰይጣን ደግሞ ጌታ ሆይ ከቤታችን ላይ እንድታነሳዘን እንጠይቃለን። አብረን እንድንጸልይ አብረን ጊዜ እንድናሳልፍ እድልን እንድትሰጠን ጌታ ሆይ በመገኘትህ እንድትባርከን እንጠይቃለን። ክብር በሰማይና በምድር ለአንተ ይሁን፣ በክርስቶስ ኢየሱስ ስም አሜን።